ዳሴን ከጀመርን ጀምሮ ከዲያስፖራ ከባለ ሀብት ከመምህር ከሰራተኛ ከምናምን ከሁሉ ከአርሶ አደር የሰበሰብነው ማክሲመም 12 ቢሊዮን ብር ነው የሚሆነው። እዛ ያፈሰስነው ግን አሁን 100 ቢሊዮን ገደማ ደርሷል። ኢሚንት ናት ማለት ነው 10%። እንደው ህዳሴን ጀምራችሁ ጨርሳችሁ እናንተ እኛንም ብላችሁ እያሰባችሁ እንዳይሆን ብዬ ነው። እናንተ በአጠቃላይ ኦሽን ውስጥ ጠብ አድርጋችኋል። በህዳሴ ላይ አንድም ብር እርዳታ አንድም ብር ብድር ኢትዮጵያ አልወሰደችም። በጀግኖች ኢትዮጵያውያን ቁርጠኛ አቋም በሀገር ውስጥም በሀገር ውጭ ያሉም ኢትዮጵያውያን በቁርጠኝነት ጨክነው በጋራ ቆመው ስለሰሩ የተከወነ ፕሮጀክት ነው። የኤርትራ መንግስት ከኢትዮጵያ ህዝብና መንግስት ጋር ቆሞ የኛ ወታደር ጥቃት ሲደርስበት አብሮ የቆመበትን ጊዜ በከፍተኛ አድናቆትና ክብር ነው የምናየው። ይሄ መቼም ታሪክ የሚሽረው ጉዳይ አይደለም። የኤርትራ ህዝብ ወንድም ህዝብ ብቻ ሳይሆን የቁርጥ ቀን ዘመድ መሆኑን በተግባር አሳይቶናል። ዘንድሮ ከኤርትራ ጋር ታርቀን ባይሆን ኖሮ ምን ሊፈጠር እንደሚችል መገመት ያስቸግራል። ጁንታው የተከበረውን የኢትዮጵያ መከላከያ ሰራዊት አዋርዶ ራቁቱን ኤርትራ ሲልከው የኤርትራ ህዝብ አለበሰው። መታረቃችን የግለሰቦች አለመሆኑን መታረቃችን የህዝቦች መሆኑን ከኤርትራ መንግስት በላይ የኤርትራ ህዝብ በተግባር አሳይቶናል። የኤርትራ ህዝብ ውሃ ጠጣው፣ አበላው፣ አስታጠቀው። ይሄን የኢትዮጵያ ህዝብ ማወቅም ማክበርም አለበት። ራቁታቸውን የሄዱ ሰዎች የኤርትራ ልብስ ለብሰው መጥተዋል። ለዚህ ነው ኤርትራ ወጋን የሚሉት። እንግዲህ ራቁት አንዋጋም መቼም። ኦፕሬሽን ተካሂዶ በየቦታው ያገኘናቸው እስር ቤት ያገኘናቸው ምናምን ያገኘናቸው ሰዎች እኮ ጠውልገዋል። በ10 ቀን ውስጥ ጠውልገዋል። ወደ ኤርትራ የወጡት ግን በ2-3 ቀን ውስጥ በርትተው ተዋግተው አሸንፈዋል። ያስራበን የኛ ነው፣ ያስጠማን የኛ ነው። በዚህ ኦፕሬሽን ለኤርትራ ህዝብና መንግስት ከፍተኛ ምስጋናና ክብር በተከበረው ምክር ቤት ፊት ማቅረብ ፈልጋለሁ። በትግራይ ውጊያ ሲጀመር የመጀመሪያው ዙር ውጊያ ሽሬ ካስለቀቅን በኋላ የኤርትራ ጦር ከኋላ ኋላ ተከትሎ ሽሬ ገብቶ የአንዳንድ ሰዎችን ግለሰቦች ቤት ማፍረስ ፎቅ ማፍረስ ሲጀምር ጸብ ተጀምሯል። አልተናገርንም እንጂ አክሱም ይዘን ስናልፍ አክሱም ገብቶ ወጣቶች በጅምላ ሲረሽን ጸብ ተፋፍሟል። አድዋን ይዘን ስናልፍ አድዋ ሄዶ ፋብሪካዎች ሲፈታታ ሲሰርቅ ጸብ ተጋግሏል። አዲግራት ደርሰን የመድኃኒት ፋብሪካውን የሚነቀለውን ነቅለው የማይነቀለውን ሲያፈራርሱ ጸቡ ጫፍ ደርሷል።